ውድ ተመልካቾቻችን እንግዲህ ነፍቷል። ዛሬ የመጨረሻ ቀኔ ነው። ዴይ 3 ዴይ 4 ነው እንጂ ዴይ 4 ዛሬ የመጨረሻ ቀኔ ነው። ቀጥታ ወደ ጀርመን እንመልሳለን። መኪና እንደዛው እንደተለመደው ብላ ካር አግኝቻለሁ። 18 ሰዓት ላይ ነው መጥቶ የሚወስደን። እሱ እስኪመጣ ድረስ አሁን ላይ ቁርስም ምሳም አንድ ላይ እየበላን ነው። አየሩ ደስ ይላል። ፀሐዩ በጣም ደስ ይላል። ፈረንሳይም በጣም ነው የወደድኳት። እውነት በጣም ማለት ነው ከሚገባ በላይ ፈረንሳይ ብኖር አይዊሽ ነርት ፈረንሳይ ለመኖር ራሱ ማለት ነው። በጣም መታችሁ ጎብኙት። እናንተንም ሪኮመንድ አደርጋችኋለሁ። ፓሪስ በጣም የወደድኳት ከተማ ናት። ቀጣይ ደግሞ እስቲ ሌላም ሀገር እንሄዳለን። እናንተንም ኮሜንታችሁን አይቼ ነበር በባለፈው ቪዲዮ ሀገር ቀይር እንደውም እዛው ፈረንሳይ ነው ምናምን እያላችሁ ነበር እና በጣም የወደድኳት ከተማ ብትሆን ፈረንሳይ ናት። ሌላም ሁሉም ያምራል። ሁሉም ሀገራቸው ያምራል፣ ግን ፈረንሳይም ያምራል። ሌላም ሀገራውን ብትሄዱ ያምራል። የታወቀ ነው። ሁሉም ከተማ ያምራል። ያ ምን ተፈጠረ መሰላችሁ? ከዚህ ቦታ እንደተነሳው ቀጥታ ወደ ምሳይን ሁሉ ከጨረስኩ በኋላ ወደዛ ቦታ ሎኬሽን ወደ ብላብላ እዚህ ጠብቀኝ ወዳለኝ ቦታ ሰፈር ሄድኩ። እዛ ሰፈር ሄጄ 1-3 ሰዓት ይቀረኝ ነበር የሚመጣበት ሰዓት። እዛ አካባቢ ቁጭ ብዬ ሳልፍ ካፍቴሪያ ቦታ እዛው ነዋሪ በጣም ረጅም ዓመት የኖሩ አበሾች እዛ አካባቢ ቁጭ ብለው ምሳ እየበሉ አገኘኋቸው እና እኔም ደግሞ እሱ ጋር ለመቀመጥ ነበር ያሰብኩት። ካፌ እየጠጣሁ ምናምን መኪና ሊጠብቅ ብዬ ከዛ በዛው ተተዋወቅን ያጋጣሚ። ከዛ አንደኛው ሰው እዛው ብዙ ዓመት የኖረ ነው ለ30 ዓመት፣ አንደኛው ደግሞ የአቢሲና ሬስቶራንት ባለቤት ነው። እዛው ተተዋወቅን፣ አወራን፣ ተጫወትን ምናምን። ከዛ ልክ ሌላ 1 ሰዓት 2 ሰዓት ሊቀር ሲል እዛው እየነገርኳቸው ከዛ በቃ እንደ እስቲ ቤቴንማ ጎብኝልኝ ምናምን ብሎ ያው የአቢሲኒያ ሬስቶራንት ባለቤት ከዛ እዚህ ጋር ከሆነ ቤት ያጠገቤ ነው ሬስቶራንቱ፣ እስቲ ላሳየህ ምናምን አለኝ። ከዛ መጥቼ በዚህ መልኩ እያየው ትገኛለህ። እዚህ ጋር አቢሲኒያ ሬስቶራንት ይባላል። ላስጎበኛችሁ። ምናልባት ፈረንሳይ ከመጣችሁ ለእናንተም ስለሚጠቅማችሁ ማለት ነው። ቤቱን በጣም ነው የወደድኩት። ዲዛይኑ በጣም ነው የሚያምረው። እንደዚህ አይነት የአበሻ ቤት አይቼ አላውቅምና እስቲ አብረን እንየው። እናንተም እዩት። ከሌላም ሀገር ከመጣችሁ ይጠቅማችኋል። ለምሳሌ ስገቡ ፊት ለፊት የምታገኙት እንደዚህ ነው። እንዳለ የአማርኛ ፊደሎች ናቸው። ኢትዮጵያ ነክ ነገሮች። ዲዛይኑ በጣም ያምራል። እንደምታዩት እንዳለ የኢትዮጵያ የምታውቋቸው እንዳለ ያሉት በራሳቸው እዚሁ ዲዛይን የተደረገው በባለቤቶቹ ማለት ነው። እዛ ጋር ሯጮች አሉ ምናምን እንዳለ ተደርድረዋል። እና ቤቱ የዛሬ 16 ዓመት ነው የተከፈተው። ታዋቂ ነው ፈረንሳይ ላይ ረጅም ዓመት የቆየ ሬስቶራንት ነው። ፓሪስ ውስጥ ነው። እንዳለ የተጻፉት በእጅ ነው የምታዩት። በፈረንሳይኛ እና በአማርኛ ተጽፏል። እዛ ጋር እዚህ ጋር ቦምባር ላይ ያለ ይጠቅማችኋል። ሎኬሽኑን አስቀምጥላችኋለሁ መምጣት ከፈለጋችሁ እዚሁ ላይ ጽፍላችኋለሁ ስክሪን ላይ። ስልክ ቁጥራቸውም አድራሻቸውም እዚሁ ቪዲዮ ላይ ታገኙታላችሁ። መታችሁ መጎብኘት ትችላላችሁ፣ መብላት ትችላላችሁ። እንደምታዩት እሺ። ሌላው የምታዩት እዚህ ጋር በየቴብሉ ላይ ያለው ስዕሎች እንዳለ በኢትዮጵያ በጌታቸው ብርሃኑ ካወቃችሁት ታዋቂ ሰዓሊ የእሱ የሳላቸው ስዕሎች ናቸው። እንደምታዩት በጣም የሚገርሙት እንዳለ ይሄ የመርካቶ ይሄ ታክሲዎቹ በቃ ኢትዮጵያ ላይ የምታውቋቸው እንዳለ እዚህ ላይ ያሉና ሌሎቹንም ብታዩቸው እሱ የሄደባቸው ቦታዎች የሳላቸው ለምሳሌ እዚህ ጋር የሀረር ግንብ አለ፣ ጀጎል የምታውቁት በብዛት። እዚህ ደግሞ ፈረንሳይ ያው ሚስቱ ነጭ ናት፣ ፈረንሳይ ናት እና አሁን ደግሞ እሱ ሞቷል። ከሞተ 2 ዓመት ነው ተብያለው። ጌታቸው ታውቁታላችሁ፣ ታዋቂ ሰዓሊ ነው እና ቤቱ በብዛት እንደዚህ አይነት ነገሮች ናቸው ያሉት። ላይ የተሳሉት እንዳለ በአማርኛ ጽሁፍ ሁሉ ነገር እዚሁ ባለ ሰው ነው የተሰራው፣ በባለቤቱ ማለት ነው። በጣም ነው የወደድኩት። እዚህ ጋር ደግሞ የኃይለ ሥላሴንም ስሎታል። እሱ የሳለው ስዕል ነው። ይሄን የሳለው እሱ ነው። የእሱ አባት ራሱ የቤተክርስቲያን ሰዓሊ ነበር ተብያለው። ጌታቸው የምታውቁት ካላችሁ ኮሜንት ላይ እንደውም አስቀምጡልኝ እና መታችሁ ጎብኙት።
ሞክሩ። እዚሁ ፓሪስ ላይ ይገኛል። አቢሲኒያ ሬስቶራንት ይባላል። በጣም ታዋቂ ሬስቶራንት ነው። 16 ዓመት ረጅም ዓመት ነው። ይህን ይመስላል። እስቲ እንዴት አያችሁት ውስጡን? ሽንት ቤቱም ደግሞ እንየው። የምታዩቸው እንዳለ ውስጡ ራሱ ዲዛይን ተደርጓል። ሽንት ቤቱ በጣም ነው የሚያምረው። ይሄ በባለቤቱ ነው እንዳለ የተሰራው። እዚህ ጋር አፍሪካ ካርታ አለ። በእርግጠኝነት ወዱታላችሁ። ያው በጣም የሚያምር ዲዛይን ያለው ማዕድን ቤት፣ እንጀራ፣ ቀይ ወጥ፣ ቃሪያ፣ አልጫ ወጥ ምናምን ብዙ አይነት ነገር ነው ያለ የተጻፈው። ሌላው የቤቱ ስፔሻል ምንድን ነው ብዬ ስጠይቃቸው ከመጠጥ አንጻር ስጠይቃቸው እንደምታዩት ይሄ ቤት በአጋጣሚ አሁን የምቀርጽላችሁ ቤቱ ገና አልተከፈተም። 19 ሰዓት ነው የሚከፈተው፣ ማታ 1 ሰዓት ማለት ነው። እኔ ለመቅረጽ ገብቼ ነው እንዳጋጣሚ እንዳልኳችሁ ስንተዋወቅ የቤቱ ስፔሻል መጠጡን በዚህ መልኩ አቅርበውልኛል። ውስጡም ትክክለኛ የጅንጅብል ጭማቂ ፍሬሽ ጅንጅብል ጭማቂ አለው፣ ማንጎ አለው። ከዛ ደግሞ ሮም የሚባል መጠጥ ያው የኢትዮጵያ አረቄ በሉት በዚህ ሀገር ውስኪ የምጠጡ ሰዎች ታውቁታላችሁ። ሮም የሚባል መጠጥ እሱ ደግሞ ተቀላቅሏል። የቤቱ ስፔሻል መጠጥ ነው፣ ኮክቴል ነው ተብያለሁ። እስቲ እንቅመሰው። ቺርስ ብለናል። ሽታው ከባድ ነው። የቤቱ ኮክቴል ነው። እስቲ እንቅመሰው። ዋው ይጣፍጣል፣ የምር ይጣፍጣል። ማንጎ የሚያደርጉት ለፍሌቨር ነው። ያው እኔ አርጉልኝ ስላልኩ ነው እንጂ ያለ ማንጎም በጅንጅብል ብቻ መጣት ትችላላችሁ። የቤቱ ስፔሻል መጠጣችን ጅንጅብል ጭማቂ ያለን ብለውና ለዛ ነው የቀመስኩት። እውነት ለመናገር አሪፍ ነው፣ ጣፋጭ ነው። ከ1 እስከ 10 9 ሰጥቼዋለሁ። እውነት ምርጥ ነው። በጣም ነው የሚጣፍጠው። ኖርማሊ እኔ ጅንጅብል አልወድም ነበር፣ ግን በጣም አሪፍ ስፔሻል ነው ጭማቂው፣ ወድጀዋለሁ። እስቲ እንዴት አያችሁት? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቤቱ 16 ዓመቱ ነው እና ይሄ ቤት ደግሞ የምታውቁት ካላችሁ ፈረንሳይ መታችሁ የጎበኛችሁ ሰዎች እናውቀዋለን ካላችሁ ፈረንሳይ የምትኖሩ ሰዎች በእርግጠኝነት ታውቁታላችሁ። ካወቃችሁት ኮሜንት ላይ አስቀምጡልኝ። መታችሁ ቤቱን ደግሞ ተጠቅማችሁ ማታውቁ እናንተም ደግሞ መታችሁ እንድትጠቀሙ አድራሻውን አስቀምጥላችኋለሁ። ቀጣይ በሰፊው እመጣለሁ ብያለሁ። ኔክስት መንዝ ምናምን ከመጣሁ ተመልሼ ምግባቸውን ደግሞ አሳያችኋለሁ። ዛሬ እንዳጋጣሚ ያው እንዳልኳችሁ ያለ ሰዓቱ ነው የተከፈተው፣ ለቪዲዮ ለመቅረጽ ነው የገባሁት። ቀጣይ ደግሞ ስመጣ ምግባቸውን ሞክሬ ምናምን አስተያየት እንሰጣለን። 3 ሬስቶራንቶች ሄጃለሁ። በ3 ቀን ውስጥ 3 የተለያየ ሬስቶራንት የኢትዮጵያ ሬስቶራንት ሄጃለሁ። እነሱን አንድ ላይ ዩቲዩብ ቪዲዮ ላይ ስለለቀኩላችሁ ሁሉንም ቼክ አድርጓቸው። የሀገራችንን ሬስቶራንት ማስታወቅ ደግሞ ያው ሀገር እርስ በርስ ካልተደጋገፍን የኢትዮጵያዊነት ባህላችን በመደጋገፍ ነው እና እናንተም መታችሁ ብሉ፣ ደግፉ። የሀገራችሁ ምግብ ነው፣ መታችሁ ቀመሱላቸው ማለት ነው። ከ1 ሰዓት በኋላ መኪና ይመጣል። እንዳልኳችሁ መኪናችን በዚህ መልኩ መጥተዋል። የአጋጣሚ መኪናው ይሄ ነው። በባለፈው የነበረው አውዲ መኪና ነበር። ይህ መኪና ደግሞ ለየት የሚያደርገው ውስጡ ኪችን አለው፣ አልጋ አለው ምናምን። ያው የክራይ መኪና ነው። እንዳጋጣሚ ይሄ ነው የደረሰኝ። ለዚህ ደግሞ 30 ዩሮ ነው የከፈልኩት። ለጀርመን ስመለስ ስመጣ ደግሞ 38፣ አጠቃላይ 68 ዩሮ ፈረንሳይ ደርሶ መልስ። አሪፍ ዲል ነው። ምን ታስባላችሁ? እሺ ከፈረንሳይ አሁን ገና ነው የገባሁት። ቀጥታ 4 ሰዓት 5 ሰዓት ከምናምን የፈጁ። ስመለስ ትንሽ አድካሚ ነበር። ሲሄድ ጽድት ብዬ ነበር የሄድኩት። ስመለስም አሪፍ ነው፣ ግን የወረድኩበት ቦታ ትንሽ ያጉላላል። መሸ። ቡክ ያደረኩት ታይሙ ኦልሞስት 12 ሰዓት ስለነበር ሰውየው ደግሞ 1 ሰዓት ደረሰ። ከ1 ሰዓት ተነስተን 4 ሰዓት 5 6 ሰዓት ጀርመን የገባሁት ማታ ወደ 5 ተኩል ምናምን 23 ተኩል። ከዛ ባስ ይዤ ሄድኩ። በትሬን መጣሁ። በቃ ላይክ ከዛ ምን ይኸው ስንት ሰዓት ደረስኩ መሰላችሁ? ኦልሞስት 1 ሰዓት ይሆን 7 ሰዓት ነው 00:50 ያ ማለት 10 ደቂቃ ነው የቀረው ለ7 ሰዓት 1 ሰዓት ሊሆን ማለት ነው። ልክ እንደገባው
መኮረኒ ተዘጋጅቶልኝ ነው የጠበቀኝ። ተኝተዋል ሁሉም፣ ግን መኮረኒ እንደዚህ አዘጋጅተው ጠብቀውኛል። እግዚአብሔር ይስጥልኝ ብያለሁ። እንደዚህ የሚያስብ ሰው ይስጣችሁ። የተባረከ እንብላ። እስቲ ሁላችን እንብላ። እራት ቅድም ምሳ የበላሁ ነኝ፣ ከነጋ ማለት ነው። ቅድም ምሳ የበላሁ አንዴ ምሳም ቁርስ ማለት ነው የበላሁት እና ስላመሻል ሁሉም ተኙ። ቁልፍ አስቀምጡልኝ ተኙ። እንኳንም ውጭ አልበላም። ታግሼ ያብለን። የጾም ነው ደግሞ የጾም መኮረኒ ነው። እኔም ልብላ፣ እናንተ በረፍት አድርጉ። ነገ ጠዋት እንገናኛለን። አሁን የሰሯቸው ቪዲዮዎች እንዳለ ኤዲት ማድረግ አለብኝ። 2-3 ቀን ነው የፓሪሱን ቪዲዮ 2-3 ቪዲዮ ለማውጣት የፈለግኩት። ፓርት 1፣ ፓርት 2፣ ፓርት 3፣ ፓርት 4 እያደረኩ እስከ 4 ድረስ ወይ 3። ገና ብዙ ስራ አለብኝ። ለማንኛውም ይመቻችሁ። ፔስ። እንደምታዩት ቪዲዮችን በዚህ ያጠናቀናል። ኦማይ ጋድ ብዙ ቪዲዮ ነበር፣ አድካሚ ነበር። 4 ቪዲዮ፣ ይሄ 4ኛ ቪዲዮ ነው። ስለዚህ ጨርሰናል። ተመስገን። እስካሁን እናንተ አብራችሁ ስለነበራችሁ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ደግሞ እንገናኛለን። በሌላ አይዲያ በሌላ ቪዲዮ ከችልላችኋለሁ። ይመቻችሁ። ሁላችሁም ላይክ ማድረግ እንዳትረሱ፣ ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ።